ምንድነው ማዳምጠው? እሺ አዳምጠ። እሺ ተናገር። የሚጠብቅሽ ሰው አለ፣ ላንቺ የተሻለ ሰው ማስበው ሰው አለ። እዛ ጋር እንድታወቂውና የምን ይሻለ ሰው እንድታወራው በቃ እንድታወሪ የምፈልገው ሰው አለ፣ ላስታወቅሽ የምፈልገው ሰው አለ። እሱ ሲጂታ ያለሽ እኔ ህፃን ልጅ ነኝ እንዴ? ይዤሽ ላይ ነው ምናምን ብለህ ጎትተህ የምትወስደኝ አይደለም። ቆሞን እየጠበቃሽ ነው። ቆሞን እየጠበቃሽ ነው። ልጁ መተዋወቅ አለብሽ። በቃ ማን ነው ልጁ? ስለምን ልጅ ነው የምታወራብኝ? ማን እንዴ? የሚጠቅምሽ ሰው ነው። በቃ ምን አገባኝ እኔ ከአንቺ ጋር እድሜ ልክሽ መጨረሻ ለቃ እግዚአብሔር ልቀቅ። ዘፈራይስ አንተ እሺ ከዛኪ በማለት አንተ ያማት በርስ አልቆልፍ ነው እንዴ መጣው? በርስ አልቆልፍ ነው መጣው? ዘፈራይስ ለቀቅ። አንቺ አገኝሽ በማለት ዛሬም ብቻ ትገኝ ስማኝ። እሺ ቆይ የትራስ እንደምትይ ዛሬም ብቻ ታማላሽ ለቀቅ። እድል ለማሰማው ነገ ታስተዋውቃታለህ ከፈለክ። አንቺ ምን ልጅ ነው እንደዚህ ሰው ነህ? ምን ልጅ ሰው ነህ? እሺ ዛሬም ብቻ አንተ ማታውቁ ህፃን ነገር ማታውቁ ብዙ ነገር አለ። ትልቅ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ የመጣሁት ብቻዬን ነው። ከዚህ በኋላም ምናልባት 1 2 ቀን 3 ቀን አይታወቅም መቼ ድረስ እንደሚሆንና ያው ላለመጥፋት ለእናንተ ያለውበትን ሁኔታ ለማሳወቅ ስል ብቻ ያው ለመገኘት ሞክራለሁኝ። ብቻዬን እንኳን ልል አልችልም። ቤት ውስጥ አብሮኝ ሰው አለና ኤፍሬም ነው የሌለው። ያው ምናልባት እዛው ታጅራ ሆኖ ቪዲዮ ምናምን ነገር ከሰራላችሁ ያው ልታዩት ትችላላችሁ። ከዛ ውጪ ግን ትናንትና ያው ታጅራ ሄዷል። ምናልባት መሄድ የፈለገባቸው የራሱ ምክንያት ሊኖር ይችላል ብዬ ምናልባት እዛው ነው ቪዲዮ ከለቀቀ እንደነገርኳችሁ ነው ልታዩት ትችላላችሁ። ከዛ ውጪ ግን መቼ እንደሚመለስ አላውቅም። ግን ከሳምንት የዘለለ ጊዜ ይቆያል ብዬ አላስብም። ያው 4 ቀን 5 ቀን ቢቆይ ነውና ያው ትላንትም ደግሞ በኮሜንት ብዙዎቻችሁ ይሄዱ እያላችሁ የነበራችሁ አላችሁ። ሁለታችሁም አንድ ላይ ሄዱ እያላችሁ የነበራችሁ አላችሁ። ብቻውን እንኳን ሲሄድ ደስ አይልም ማለት እኔም አብሬው ቢሄድ ኖር በሰዓቱ ደስ ይለኛል። ግን ደግሞ ያለው ነገር ታውቁታላችሁና እሱ ነገር ለማባባስ ብሎ ታጅራ ሲሄድ እኔ ደግሞ ነገር ለማበላሸት ተከትየው ሲሄድ ያው ነገሮች እሱ እንደፈለገው ላይሆን ይችላል በሚል ፍላጎቱን አክብሬለት ሄዷል። እንግዲህ እኔ ደግሞ ምናልባት ለምን ቤት አልሆንሽም ልትሉኝ ትችላላችሁ። ምናልባት ግን ያው ኮምፒውተር ቤት ውስጥ አለና ያው ምን ብዬ ላስረዳችሁ፣ ቤት ውስጥ እዚህ ብቻዬን እሱ ባለበት መቀመጥ ምናምን ነገር ሊያስደብር ይችላል። ግን ትላንትና እዚህ ስላደርኩኝ ነው እና ያው ከዚህ በኋላ ደግሞ ያለውን ጊዜ ደግሞ ያው እናቴ ጋር ነው መሆነው። ኮምፒውተርም ትምህርት ቤት ስለሆነ ያለው ከትምህርት ቤት እስከሚመለስ እየጠበቅኩት ነው ያለሁት። ከዛ ሲመለስ ያው አብሬው እናቴ ጋር ሄዳለሁ እንጂ ይደብራል። ቤት ውስጥ ብቻችሁን ማለት ቤቱ ሊበላችሁ ነው የሚደርሰው እና ብቻ ያው ላችሁ የምፈልገው ነገር ብዙዎቻችሁ በኮሜንትም በኢንቦክስም እንድትለያዩ አንፈልግም ምናምን ስትል ነበራላችሁና እኔና ኤፍሬምን የሚያለያይ ደረጃ የደረሰ ምንም ነገር የለም። ማለት ይሄ ነገር ያለያየናል ሳይሆን በልጣ ያጠነክረናል ብዬ ነው የማስበው። ምክንያቱም ፈተናዎቹ የሚበዙት ለበጎ ነው። ምንም ነገር ቢሆንም ያልፋል ብላችሁ ነው እንጂ የምታስቡት። መቼስ ይሄ ነገር ጎርቶኝ እንደቀረ ይቀራል ብላችሁ አይደለም አይደል? ነገ የተሻለ ነገር ሊሆን ነው በሚል የሆነው ይሁን እያልን እዚህ ደርሰናል። እኔና ኤፍሬምን ደግሞ የሚያለያይ ደረጃ አይደለም እውነት ለመናገር። ምክንያቱም እኔም ባለሁበት ወይ ትምህርቴን እየተማርኩኝ እንድቀመጥ ነው የተፈለገው። ሰው እኔና እሱን የሚያለያይ ነገር ከሚሆን ብዙዎቻችሁ በቃ መጀመሪያ ላይም ነግሬያችኋለሁኝ እና ኮምፒውተር ያጠቅታላችሁ ብዙ ጊዜ ኤፍሬም ጋር ነው ያለው ሁሉም ጊዜና ትቶ መሄድም ይከብዳል። ማለት እራሱ እንኳን ምንም ነገር ማድረግ አይችልም እና ትምህርት ቤት ነው ያለው እንደነገርኳችሁ። ከትምህርት ቤት እስከሚመለስ ድረስ ደግሞ ያው ቤትም በሌለበትም ደግሞ ትቼው ከመሄድ በሚል እዚሁ ልጠብቀውና ከቻልኩ ያው ይዤ እሄዳለሁ። ካልቻልኩኝ ደግሞ ኮምፒውተር አብሪኮ ጋር እንዳደር አድርጌ ያው ከቻልኩኝ አብሪኮ ጋር ነው ትቼው የምሄደው። ምክንያቱም ቤት ለምን እንደሆነ አላውቅም በተደጋጋሚ እየተደወለልኝ ነውና እመጣለሁ ብያቸውም ስለነበረ
ያው ዛሬ እዚህ አላድርም፣ ግን ወደዛ መሄድ ስለማይቀር ለምን ኤፍሬም ከሌለ ለምን እዚህ ቤት አደርሽ ምናምን እንዳትሉኝ ነው ብቻ ይሄን ነገር ያብራራውላችሁ ያለሁትና ሌላ ነገር እንዳይመስላችሁ። ኤፊ ያው ቡታጅራ ነው ያለው፣ በሰላም ገብቷል። ብዙዎች ደግሞ እያላችሁ ነበረ፣ በሰላም ግባ እያላችሁት ነበረ እና ደግሞ በቃ በአጠቃላይ እዛም ሆኖ ያለበትን ሁኔታ ከቻልኩኝ እነግርላችኋለሁ በቪዲዮ እንዲያሳውቃችሁ፣ ቢኮዝ እናንተም እንዳትጨነቁ ያለበትንም ሁኔታ። እውነት ነው፣ እውነት ለመናገር እዛ ይሻላል ስላችሁ አሞትም ስለነበረ ታውቃላችሁ፣ አሞት ነበረና እዚህ ሲሆን ይመስለኛል እያሰበ እየተጨነቀ ነው። ከሚጨነቅም ከሚያስብም ይመስለኛል። ባለፈውም እንደዛው ነው የነበረው። ስትረስ ላይ ነው ማለት ታውቃላችሁ ያለንበትን ነገርና ይመስለኛል ካሁን ትለይኛለሽ በሚል ፍርሃትም ሊሆን ይችላል እንደዚህ አይነት ውሳኔ ወስኖ ለመሄድ ያሰበውና ምናልባት እዛ እናትና አባቱ ጋር ሆኖ ከነሱ ጋር ሲያወራ ምን ሲል አዲስ ቻሌንጅ ነው የሚሆንለትና ያ ነገር ይሄን ነገር ከማሰብ ወደኋላ ማለት ሌላ ነገር ማሰብ ይጀምራል ብዬ ስላሰብኩኝም እሄዳለሁ ሲል ብዙም ማለት መጀመሪያ ላይ እኔ እንዲሄድም አልፈለግኩኝም ነበረ፣ ከልክየው ነበረ። ግን ብዙዎችም ደግሞ እያየሁት ነበረ ኮሜንታችሁን እና ይሄድ እያላችሁም ነበረ። እውነት ነው፣ የተሻለ ነገር ሊሆን ይችላል እዛ መሄዱና ያው ሳምንት ምናምን ነገር መቆየቱ ምናልባት እዚህ ያሉትን ነገሮች ሊያረጋጋ ይችላል በሚል ምክንያት ሄዷል። ያው እንግዲህ እስከሚመለስ ድረስ ብቻ ከእናንተ ያው ብቻዬን ቪዲዮ ለመስራት ከባድ ነው የሚሆነው። ምክንያቱም ምን እያልኩኝ እንደምሰራላችሁ ራሱ አላውቅምና ሁሌም ደግሞ አንድ አይነት ነገር ስለባችሁ ወይም ደግሞ አንድ አይነት ነገር ሳወራባችሁ እናንተም ትሰላቻላችሁ፣ ያሰለቻልም አላላ ማለት ያክል ነው ይሄን ነገር እያልኩኝ ያለሁትና እንትንም አይደለም ልጃችን መጣል ያው ቪዲዮ ላይ ታይቶ ያቅም እንጂ ያው እኛ ጋር እንደሆነ ታውቃላችሁ እንጂ እስከዛሬ እንዴት ነው ቦርሳ ከከብደከ እሺ ግባ ብዙ ጊዜ ሆኖ ለዛ ነው ከቪዲዮ ሩቋላ ልጅ እና እንዳይደብራችሁ ማለት ለምን ምናምን ነገር እያላችሁ ብዙዎች ትንሽ ቤት ሄዶ ነው ልትሉ ትችላላችሁ። የትም አልጠፋም እዚሁ ነው ያለው። ግን ክላስም ስለሆነ ይመስለኛል ኤፍሬም ሀሳቡ ትምህርትና ትምህርት ላይ እንዲያተኩር ከቪዲዮ ማለት ከሶሻል ሚዲያ ማራቅ ስለፈለገ ነውና ብቻ ይሁን ይራቅ። ምግብ ላቅርብልህ ወይስ ትቆያለህ? እሺ ብቻ ለማንኛውም ከሶሻል ሚዲያ አራቅ ነው። በዚህ ምክንያት ነው ልላችሁ ፈልጋለሁኝና ኮምፓ የምትላችሁ ነገር አለ? ብቻችንን እንግዲህ ልመዳው ይለምዳል ነገር ምን አማራጭ አለው? ምንም እኔ እንኳን ለምጄ እንኳን እሱ አይደለም ኮምፓ እስኪ ሰላም በላችሁና ሁላ እኔ ዩቲዩብ ሳልጀምር ዩቲዩበር የነበረ ልጅ ነው ሽማግሌ። ሰላም በላችሁ። እሺ ዛው ያዥ እሺ ስልክ መያዝም ጠፋብን። ሰላም እንዴት ናችሁ ቤተሰብ አላችሁ ወይ? እግዚአብሔር የተመሰገነ ይሁን። እዩ ግን ምን ነው ዛሬ እና ምን ማድረግ እንችላለን? ዛሬ በኤፍሬም ፋንታ ኮምፒውተር ነው ያለውና ትንሹን ይዤላችሁ መጥቻለሁኝ። ግን ይገባል ብዬ አስቤ አልነበረም። ሳይደርስ ቪዲዮ ጨርሳለሁ ብዬ ነበርና የኤፊ ምትክ ነው። ተረዳኝ። እሱ ራስ የኤፊ ምትክ ነኝ። ማታ በፍርሃት ቤቱ ሊበላን ነበረ። እኛን የምናውቅ የነበርንበትን ስም ደግሞ ነግሮኛል። እዩን ጠብቃት እንዳይደብራት ብሎኛል። እሱ ነው ያለኝ። የኔ ሀሳብ እዛ ነው ራስ ይጨነቃል። ከቻልክ ምሳ ስራላት ብቻ እንዳይደብራት ብሎኛል። እሱ ምሳ ይቅርብኝ ቤቴ ተብላሽ ደግሞ አንድ ሰው ብሎኛል። ያው ወንድሜ
አድርሻለሁ ባዲ እሺ ናልሳም እሷም ስማኛለች ያ ቪዲዮውን ስለሚያይ ግን እንኳን መጣ አይደል ይዤላችሁ ብቅ አልኩኝ እንኳን መጣ ከሚቀር ምናምን ነገር ብዙ ጊዜም ስለሆነ እሺ ምሳ ትበላለህ አቅርብልህ አንቺ አንድ ላይ እንበላለን በቃሽ እንበላለን ልጨርስ በቃ ሂድ ልብስ እንቀይር እና ቤተሰብ ይገርማችኋል አያቸው ሳሚሊት ለማንኛውም የኔ ፍቅር እዛውና አታስብ እኔ ምን ሊሆን ይችላል ሲጀመር እኔ የሚያሳስበኝ አንተ እንዳትታመም አንተ እንዳትጨነቅ ነው እንጂ ያው እኔና ኮምፓ ምንም አንልም ለማለት ያክል ነው ማንኛውም ቤተሰብ እናንተም አትጨናነቁ ለማለት ያክል ነውና ምንድነው አንቺ ስትልሽ ለምን ንቀት ነው እንዴ ምን ማለት ነው ንቀት ስልክ ማንሳት ትከተልሽ አልተመቸኝም ነበር ምን ማለት ነው ተመቸኝም እና ደግሞ በራን ከፍታ ነው መግባት ያለበት እሱ አንግሪኝ ነው እና ታዲያ ስልክ ማታነሽሽ አንተ ቤት ውስጥ የሆነ ሰው መጥቶ ዘው ብሎ ሲገባ ደስ ይላል እሺ ኤፍሬም ወይስ ግዴታ በር ቆልፍ ኤፍሬም የለም ምን ማለት ነው የለም ማለት ነው እንደሌላ ነገር ያለ የምሩ ነው ሄዶ ምን ማለት ነው የምሩ ነው ሄዶ ማለት ኦኬ ሄዶ አለካስ እሺ ታዲያ ምን መሰል ሄዳ ለምንድን ነው ሄዶ ምን ልታሳሪ ነው እዚህ እያደርሽ ምን መሰል ብታሪው ምን ማለት ነው አረሻል ትላንትና የለም ችግር ከኤፍሬም ጋር ነበር ዘኪ ቦቢ ኢንሽ ሰባቴ እሺ ችግር ከኤፍሬም ጋር ነበር ሄዶልሃል በቃ ከዛ ውጪ እሺ እንኳን ሄደቆስ እኮ ይሄ ቤት ኤፍሬም ብቻ አይደለም የራሴን ቤት ነው በቃ ብቻዬን እንደየኖርኩ እንደሆነ ቁጠራ መጀመሪያ ማንተ የፈለከው ብቻዬን እንድኖር ነበር አይደል እኔ እዚህ ቤት እንድትኖሪ ስለማልፈልግ ነው ምን ማለት ነው ምንድነው ከዚህ ቤት ነው እንዴ ችግር አንተ እኔ ከመሰለኝ ከኤፍሬም ጋር ነበር ችግር ከኤፍሬም ጋር ስለነበረ ነው ኤፍሬም ቢሆን ትቶ ይሄዳል ሁሉ ነገር ተረዳኝ አይደል አሁን እዚህ ጋር ችግር ልጅ ፊት ሲጀምር መጨቃጨቅ አልፈልግም ከቻልክ ውጣ የምር ውጣ ይዤ እኮ የመጣሁት እዚህ ጋር ልጅ ፊት መጨቃጨቅ አልፈልግም እሺ እኮ እሱ እንደሰማሽ በቃ ነው ይዤ ምን ምትለኝ አድርም ሂድ ኮምፒውተር ጓዳ ግባ አንዴ ሂድ ችግር የለውም ሂድ ግባ አንዴ ግባ ትገባለህ እሺ እኮ አንዴ ተረጋጋ እዩ አይውልህ ምንም አሁን ሌላ ነገር ማውራት ይጠበቅብህ ለምን እዚህ ቤት እንዳለው ነው ማወቅ የምፈልገው አያየው ነው አይደል አንዴ ደበቃሽ ይላርገ ለምታሽ ልጅ ማን ነው አብሪኮም አሚያ ሲያጨብጭብ የነበረው ጀላር እና አብሪኮም የራሱ ህይወት አለበት ኮምፒውተር እኔ አስር ላስቀምጠው አልችልም ኤፍሬም እኮ ለአንድ ነው ለቀን ኩላ ያስመስል ሄዷል በቃ ለቀ 3 ቀን ከዛ ይመለሳል እስከዛሬ ሲያኛው ልጅ አለ በቃ አንድ ነገር ልንገር የሄደው ቤተሰቦቹ ጋር ነው ሌላ ቦታ አይደለም በቃ እኮ ማስመሰል ምናምን ለአንድ ቀን ለሁለት ቀን ወር ቢቆይ ችግር የለውም ገባ አይደል ኮምፓኒ አብረማቶኝ ይዘር ወልስቲ እንዳንቺ ከፈለሽ እንሂድ በቃ ማስመሰል አይጠበቅበትም ዘኪ በማርያም ዘኪ በማርያም ዛሬ የምትጨቃጨቅ እኮ ነው የመጣው በቃ እስቲ ኤፍሬም የለም እኔ ማን ማታውቀው ነገር ውስጥ አትገባ በማርያም ዘኪ በማርያም አንዴ በቃ ኤፍሬም የለም ከትምህርት ቤት የመጣው ከሱ ጋር አታውራ በቃ ይሳልጅ ምንም ያቆም ነገር እንዲገባ ችግር የለውም ሂድ አንዴ እኔ ከራሱ ጋር አወራለሁ ማውራው ነገር አንድ ነገር ልንገርህ ዘካሪያስ በቃ መተጨጭቀኝ እስኪ በቃ ሰላም ይናንቻለሁ ሲጀመር ሰላም ምናምን አትበይ በቃ እንሂድ እያልኩሽ እኮ ነው በቃ ለምን ነው ሁሉ ለምንድን ነው የምሄዳሽ ተጨቃጨቂ ነው በቃ ተው አንዴ እሺ አሳማኝ ምክንያት ምንድነው ዘኪ ስማኝ እሺ አንዴ ብቻ ስማኝ አሁን ኤፍሬም የለም በቃ ከኔ ጋር ነው ያለችው በቃ ኤፍሬም እስኪመጣ እዚህ ቤት ትደር በማርያም ዘኪ በማርያም ልጁንም በማይሆን ነገር እየበረዘሽ ነው ያለሽ ለምንድን ነው ገና አሁን ነው ከመምጣቱ እኮ አሁን አንተ ሲጀመር ሌላ አስተሳሰብ ያለ አንተ ብቻ ነው አንድ ነገር ልንገርህ እሺ ገባሽ እሺ ምንድነው አሳማኝ ምክንያት ነው ልትነገረኝ ለምንድን ነው የምሄደው ቤተሰብ ያዘው ጉዳይ ልጃውም ስለዚህ ነገር ልታስገቢሽ በቃ አንድ ነገር ልንገርህ ግባ እሺ በል ግባ ሂድ ግባ አንቺ ለምሩቂስ ህፃን ልጅ የምታጨቃጭቂ ለምን እንድንጨቃጨቅ የምታረጊ እንደዚህ ያደረጋል እሺ እንሂድ በቃ እንሂድ ማለት እኮ ባዶ ቤት ውስጥ ልጁን ትቼው ልሂድ እንደዛ እንደማለት ነው ቶ ስለልጁ አብሪኮ አለ ይመጣል በቃ ልስማ ከአብሪኮ ለትንሽ ትቆያለሽ እሺ አይደለም እኔ ያ ምንም ሰራው ነገር በቃ እሱ ሲሄድ ምሳቃ ተቆጥረልኛለሽ በቃ ተው በእናትህ ዛሬ ብቻ አንድ ነገር ልንገርህ እሺ ምንድነው ሄድኩኝ ከዛስ ምን ልትፈጠር ነው በቃ ዛሬ ትናንትና ስላላደሽ እቤት ይፈልጉሻል በቃ በደንብ ይኸውልሽ ሲመጣ እኔ ደግሞ እመጣለሁ ችግር ከኤፍሬም ጋር ነበር አይደል ከኤፍሬም ጋር ነበርኩ ችግር ሄደለ ማታነሽ ምንከሽ ምንድነው ምንድነው በቃ ስልኩ የራሴ ነው እኮ የማንሳትም የመዝጋትም መብት አለኝ አላነሳም በተመቸኝ እኮ አነሳውልህ ለምን እንደዚህ መልስ የምትመልሽልኝ ቆይ ችግርሽ ምንድነው እሺ ይኸው ነው ምንም ችግር የለብኝም በቃ ሰላማዊ ሰው ነኝ አንተን እየበጠበጥከኝ ያለው ልጁ ከኮምፕ ማን ነው ከእንትና ጋር ይቀመጣል በቃ ምንድነው አንተ ቆይ ኤፍሬም ይመጣል በቃ ትንሽ ምንድነው አንተ ለኔ ምን ነህ ደግሞ እንደዚህ ማለት ጀመርሽ አዎ ምን ነህ ወንድሜ ነህ እኮ
የተለየ ነገር አይደለም። አምላክ አይደለም። እሺ ትላንትና እንደውልሽ ለምን ማታነሹ? እኔ ያልተመቸኝ የራሴ ጉዳይ አለኝ። ያልተመቸኝ ተኝቼ ነበር ወይ ይሆናል። እሺ ለማንኛውም የሚጠብቅሽ ሰው አለ። የምን ሰው? እኔ ከዚህ በኋላ ማንንም ሰው ማውራት አዳምጪኝ። መጀመሪያ አዳምጪኝ። ምንድነው ማዳምጠው? እሺ አዳምጪኝ። በቃ እሺ አዳምጠው። እሺ ተናገር። የሚጠብቅሽ ሰው አለ። ላንቺ የተሻለ ሰው ማስበው ሰው አለ። እዛ ጋር እንድታወቂውና እንድታወቂው ሰው በቃ እንድታወሪ የምፈልገው ሰው አለ። ላስታወቅሽ የምፈልገው ሰው አለ። እሱ ሲጂ ታዩልሽ። ትናንትና 10 ጊዜ ሲቀጠቀጥልሽ የነበረው ሰው አንቺን ብሎ የመጣ ሰው አለ። በቃ የሚፈልግሽ ሰው አለ። እኔ አውቀዋለሁ። ላስታወቅሽ የምፈልገው ሰው አለ። እኔ አውቀዋለሁ። እኔ ስታዩ ይሻላል። ስታዩ በቦታው ስታዩ ልጁ ልታቂው ማታቂው ትይሻለሽ። በቃ እንሂድ። ልታቂው እኔ ማላውቀውን ሰው እንዴት ብዬ ነው የምታወቀው? አሁን ላይ ሲጀመር እንኳን እሺ በቃ እሺ በይኝስ ቢያንስ ይሄን እንኳን እሺ እንኳን አዲስ ሰው የምታወቅበት አቅም አይደለም ያለውንም ሰው የማስተናገድ አቅም የለኝም። ተረዳኝ አይደል? ያው አታናጂ እንግዲህ ምንም ሁሌ እንደተረደርክ ነው። ትክክስ ብላ አውራት። በቃ በተረጋጋ መንፈስ አውራት። ልጁ ፊት የማይሆን ነገር አታስቢ። ልጁ ፊት ሁሌ የማይሆን ነገር ነው እያወራለሁ። ለማን ዘኪ በቃ እንደሌላ ጊዜ ልበጠበጥ ነው። ኤፍሬም የለም በቃ ዛሬ ትደርና ነገ ትሄዳለች። ነገ ኤፍሬም ሊመጣም ላይመጣም ይችላል። በእናትህ በቃ መቼስ ነግረሽው ነው አትይለኝ። እርግጠኛ ነኝ አንተ እኮ ይሄ የማታውቀው ጉዳይ አንተ ህፃን ነህ። የማታውቀው ነገር ብዙ ነገሮች አሉ። እሺ እመጣለሁ በቃ አሁን ምን ይዤሽ ልሄድ ነው። ቆሞ እየጠበቀን እኮ ልጁ ኦኬ እኔ ህፃን ልጅ ነኝ። ይዤሽ ልሄድ ነው ምናምን ብለህ ጎትተህ የምትወስደኝ አልሄድም። ቆሞን እየጠበቀሽ ነው። ቆሞ እየጠበቀሽ ነው። ማንም ሰው የለም፣ ብቻዬን ነኝ ያለሁት። አሁን ኤፍሬም የለም። ችግር ከነበረው ከኤፍሬም ጋር ነው አይደል? ኤፍሬም የለም። ስለዚህ እዚህ ቤት ውስጥ መቀመጥ አይጠበቅም። መሄድሽ ደግሞ ግዴታ ነው። መሄድሽ ግዴታ ነው። በቃ ለምን ይሰማሽ ነው? መሄድሽ ግዴታ ነው። ለምን? ልጁ መታወቅ አለብሽ። በቃ ማነው ልጁ? ስለምን ልጅ ነው የምታወራብኝ? ማን እንዴ? የሚጠቅምሽ ሰው ነው። በቃ ምን አገባኝ ነው? አሁን በዚህ ሰዓት እንደዚህ እያልኩ የማስብበት ጊዜ የለኝም። ቤተሰብ ከሆነ ስመጣ ይታወቃለሁ። አለቅ ከዛ ውጭ ግን ማንም ሰው ማስተናገድ አይደለም። እየጠበቀን ነው። ለምን ሰውም ታስቆይም? ሂዳት መጣም ነገር በቃ አንቺ ያልሽው ካልሆነ በስተቀር ምንም የሚሆን ነገር የለም። አልገባኝም። ግን ስለምን ልጅ ነው እያወራለሁ? ዘከረስ አልገባኝም። በቃ እኔ ማስተዋወቅሽ ልጅ ነሽ። ለህይወት የሚጠቅምሻል። ይኸውልሽ ለኛ የሚጠቅመው ልጅ ነው። በቃ የሚጠቅምሽ ሰው ነው አልኩሽ አይደል? እሺ በይኝና እንሂድ። በቃ እንሂድ። የምን ሰው የምታወራው? እሺ በይኝ። በቃ በቦታው ስቴጅ ታያለሽ ልጁ። አልገባኝም። ምን ለማድረግ እያሰብክ ነው? ይኸውልሽ ማለት ምን ለማድረግ እየሞከርክ ነው? አልተረዳሁም። በቦታው ስታዩታለሽ። በቦታው ስቴጅ ተወስኛለሽ። በቃ እኔ ለአንቺ ነው የምልሽ። አሳይም አልሄድም። እየጠበቀሽ ነው። ያ በእናትሽ ለምን እንደዚህ የምትለው? ለማለት ነው የመጣው። አልሄድም። ያ በእንሂድ እያልኩሽ ነው። ልጁ ቆሞ ይጠበቃል። ለቢሳት ራሴ እመጣለሁ። እኔ ካንቺ ጋር እድሜ ልክሽ መጨረሻ ልቀቀኝ። እግዚአብሔርን ልቀቀኝ። ዘካሪያስ ልቀቀኝ። ሻው ልቀቀኝ። እሺ ከዛኪ በማለት አንተ ያማት ነው። በርሰል ቁልፍ ነው እንዴ መጣው? በርሰል ቁልፍ ነው መጣው። ዘካሪያስ ልቀቀኝ። ልቀቀኝ። እሺ በማለት የዛሬን ብቻ ትደርስ ስማኝ። እሺ ቆይ የትረስ እንደምትሄድ ዛሬን ብቻ ተመለስ። እጄ ልቀቀኝ። ዘካሪያስ እግዚአብሔርን እንጣላለን። እድሜ ልክሽ እንጣላለን። ሰው ቆሞ ይጠበቅናል። እሺ ይጠበቀን ነው። በቃ መሄድ ግዴታሽ ነው። እጄ ልቀቀኝ። ከዚህ በኋላ ዞር በል። ልቀቀኝ። ከዚህ በኋላ አልታገሰም። እሺ ሂድ። ኮምፒውተር አንዴ ግባ። ሂድ። አንቺ ህፃን በምን ያህል እንደተበረዘ አይተሽ እኔ ምን አይነት አመለካከት ይስጠቻለሽ? ከዚህ በኋላ አልታገሰም። ቀጥታ ወደ ህግ አካል ነው የምሄደው። አርፈህ ተቀመጥ። ልቀቀኝ። እጄን ልቀቀኝ። ዛሬን ብቻ ትደር ዘኪ። ነገ መተቶች ላይ እጄን ልቀቀኝ። ልጁ ለዛሬ ብቻ ይፍቀድላት። በማርያም ዘኪ በማርያም ዘኪ አንተ ለምን ለማሰማው ሰው ሚልን ለማሰማው ልጁ ነገ ታስተዋውቃታለህ ከፈለክ። አንቺ ምን ልጅ ነው እንደዚህ ሰው ነው? ምን ሰው ነው? እሺ ዛሬም ብቻ ትደር። አንተ ማታውቀው ህፃን እንደገና ማታውቀው ብዙ ነገር አለ። ትልቅ ስለዚህ ነው እያወራለሁ። አንዴ አሳልፊኝ። በቃ ዛሬ አትሄድም። እኔንም እጄን ልቀቀኝ። እያሳመምከኝ ነው። መሄድሽ ግዴታ ነው። እጄን እያሳመምከኝ ነው። ልጁ ቆመን አንቺ እየጠበቀን ያለው ልቀቀኝ። ወይስ ማንም የለም ብለህ ነው ቤት ውስጥ? ልቀቀኝ። ያማን አንተ ቆይ ወንድም ነህ ምንድን ነው? ቆይ ግራ እየተጋባሁ ነው ያለው። ሲጀመር ልቀቀኝ። በቃ በሰላም እንውጣ። እሺ ራስን ችለው ውጣ። ኮምፒውተር አሳልፈን ኮምፒውተር አንተ ማታውቅ የቤተሰብ ነገር ነው። ስለ ቤተሰብ ነገር ጥልቅ አይገባም። ታላቅ ወንድሜ ነህ። በቃ አከብርሃለሁ። በቃ እኮ አከብርሃለሁ። ታላቅ ወንድሜ ነህ። እረፍ። እጇን ልቀቃት። ዘኪ መሄድሽ ግዴታው ቆሞ ይጠብቃል። አንቺም ብሎ ነው የመጣው ይሄ ልጅ። ግን መረሰው ምን አገባኝ እኔ ስለሌላ ሰው ስለ ልጅ ምናምን እያወራ ያለው ነገር አልገባኝ። በቃ ምን ለማድረግ እያሰብክ ነው? በቃ ነገርኩህ። ወይስ ያሰብኩት ነገር አለ ነው? ምንም ያሰብኩት ነገር የለም። በቃ ልጁ መታወቅ ስላለብሽ በቃ አንቺም ብሎ ነው የመጣው። አርፈህ ተከብረህ ተቀመጥ። ምንድነው የምትይው? አንቺ እያናገርኩሽ ተከብረህ ተቀመጥ። ዘካሪያስ ተከብረህ ተቀመጥ። በቃ ዘኪ ዞር ልቀቀው። በእናትህ እንዳትከተለኝ
ትልቅ ችግር ልትፈጥር ነው መሰለኝ የፈለግከው አይደል? እንደዚህ ከሄድ ደግሞ ምንም የምትቀይረው ነገር የለም። ተረጋጊ። ይሄ ልጅ አንቺ ምን ሆኖ ከአንቺ ብሎ ያጣው ቆሞ እያናገረ ልጅ መሰለህ እንደዛ ቆሞ ይጠበቀኛል። ልቀቀኝ ሸው እንጂ አንተ ተዋት በቃ ዘኪ ልጅ አሽና ነው ቆሞ ነው አዩ አቺ ነኝ